እስልምናን ባትነካኩ ይሻላችኋል ብያችኋለሁ። ክርስቲያኖች ወይ ተሳስታችሁ ግን ከነካካችሁት እኛ አካባቢ ላይ ከመጣችሁ ሁለት አማራጭ ነው ያላችሁ፣ ነግራችኋለሁ። አንደኛው መስለም ነው፣ ሌላው ደግሞ መጨለል ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እንዲሁም ይህን ፕሮግራም የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ እዩ ጩፋ የሚባለው ሰው አንድ የሚናገረው ንግግር አለ። እሱን ሰምተን እንመለስ ኢንሻአላህ። ኢየሱስ ተመልሶ ይመጣል። ግልጽ ነው የምነግርህ። መሐመድም ማርያምም ሁለቱም አይመጡም። ኢየሱስ ነው የሚመጣው። ቁርጡን ሰምተህ ሄድና ይሄን ብቻ መልእክት ንገረው። እሱ በድንጋይ አፍንጫህን ሰብራለሁ ይላል። እኔ በስብከት ነው አፍንጫውን የምሰብረው። መዝገቡ ተዘግቶ ወደ መዝገብ ክፍል ገብቷል። እንደምትመለከቱት ነው እንግዲህ እንደሰማችሁት ነው። ማርያምና መሐመድ የሉም፣ ተመልሰው አይመጡ ምናምን ይላል። እኛ ሲጀመር ጀምሮ አንድ ነብይ ለመሆን ተመልሶ መምጣት አይጠበቅበትም። ረሱል ሰለላሁ ዐለይሂ ወሰለም ነብይ ናቸው፣ ሞተዋል፣ ተቀብረዋል። ወደፊት ኢንሻአላህ የቂያማ ቀን ደግሞ ይቀሰቀሳሉ ማለት ነው። ነገር ግን እሳቸው መሞታቸውና መቀበራቸው ነብይነታቸውን የሚያሳጣቸው አይደለም። ኢብራሂም ነብይ ነበር፣ አብርሃም ነብይ ነበር። ነገር ግን ነብይነቱን ያጣበት ነገር የለም። ሙሳ አለይሂ ሰላም ነብይ ነበር፣ ያጣበት ነገር የለም። ኢየሱስ በእናንተ ትምህርት ራሱ ሞቶ ተቀብሮ በሶስተኛው ቀን ተነስቶ አርጓል፣ ተመልሶ ይመጣል አልክ እዩ ጩፋ። እንግዲህ እንደምትመለከተው በባይብል ያልሞተ ያረገና ተመልሶ የሚመጣ አካል አለ። ማን ነው ካልከኝ ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ ኤልያስ በእሳት ሰረገላና በእሳት ፈረስ ወደ ሰማይ ወጣ ይላል። ወደ ሰማይ የወጣውና ያረገው ማን ነው? ኤልያስ ነው። ኤልያስ ደግሞ ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ታላቁ የሚያስፈራው የይሖዋ ቀን ከመምጣቱ በፊት ነብዩ ኤልያስን እልክላቸዋለሁ ይላል። አይሁዶች የሚጠብቁት ኤልያስ ያረገ ነው፣ ሳይሞት ያረገ ነው። ስለዚህ ሳይሞት አርጎ የሚመጣ ሌላ አለ። ኢየሱስ ብቻ አይደለም የሚመጣው። ኢየሱስ አርጎ መምጣቱ ነብይ ላለመሆኑ ማስረጃ መሆን አይችልም። ኦንቶሎጂካሊም ለውጥ የለውም ራሱ። ምናልባት ሜታፊዚካሊ ለውጥ ሊኖረው ይችላል ራሱ። የባህሪ ለውጥ አይኖረውም። ኢየሱስን ሰው ከማድረግ ምንም የሚያግደው ነገር የለም። ለምን? ያረገና የሚመጣ ኤልያስም ስላለ ማለት ነው። ምንም እንትን የምትለው አይደለም። እሱ ብቻ አይደለም፣ ሌላም የሚመጡ አሉ። እነ ሄኖክ አሉ፣ እነ ዮሐንስ ራሱ የሚባሉ አሉ። አልሞተም ተብሎ የተባለለት ዮሐንስ ወንጌል ምዕራፍ 1 ላይ ብዙ ማውራት ይቻላል። ነገር ግን ቴዎሎጂካል ፋክተር የለውም የተናገርከው ንግግር። ኢየሱስ ተመልሶ እንደሚመጣ ስላረገ ኦንቶሎጂካሊ ዲፈረንስ የለውም ከረሱል ሰለላሁ ዐለይሂ ወሰለም ጋር፣ ከሙሴም ጋር፣ ከሌሎችም ጋር ምንም የሚያደርገው ነገር የለም። ኤልያስ ይበልጠዋል እንደዛ ከሆነ። ለምን? ኤልያስ ሳይሞት ያረገና ወደፊት የሚመጣ ተብሎ የሚታመን ነው አኮርዲንግ ቱ ባይብል፣ ከባይብል አንጻር ማለት ነው። ስለዚህ ያመጣው አርጊመንት በአጠቃላይ ፎርሽ የሆነ ነገር ነው። ማርያምም አትመለስም፣ አትመጣም፣ ነብዩ መሐመድም አይመጣም፣ መሐመድም አይመጣም ብላ ብትል ምንም ማተር አያደርግም። አዎ አይመጡ እና ምን ይሁን ነው ጥያቄው። ማርያምም አትምጣ፣ ማርያምነቷን ምንም የሚነካት ነገር የለም። ረሱል ሰለላሁ ዐለይሂ ወሰለም ነብይነታቸው የሚነካ የለም። ግን ኢየሱስ የምትለው ኦንቶሎጂካሊ ከፍጡርነትና ከሰው የዘለለ ነገር የለም። ፍጡር እያመለክ ለፍጡር እየሰገድክ ፍጡር ድንግል ማርያም ማዕፀን ውስጥ ኬሚካል ሪያክሽንና ሜካኒካል ፈንክሽን አድርጎ ፕሮሰስ አድርጎ የመጣን አካል እያመለክና ለፍጡር እያመለክ በምን ሞራልህ ነውና ነው ሙስሊሞች ላይ ያሉትን የሙስሊሞችን ነብይ ረሱል ሰለላሁ ዐለይሂ ወሰለምን የመናገር ሞራሉም ብቃቱም የለህም ማለት ነው። ይህንን ነው የምንለው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ነብይ ናቸው፣ መልእክተኛ ናቸው። ሜታፊዚካሊ ከኛ የሚለዩበት ነብይና መልእክተኛ በመሆናቸው ነው። በተረፈ ኦንቶሎጂካሊ ሰው ናቸው። ከሰው የዘለለ ነገር የላቸውም። ድረሱልን አንላቸውም። መጥቀምም መጉዳትም አይችሉም እሳቸው። ይህንን ነውና እምነታችንን በትክክል ስለማታውቀው ቁልሙማዊ ጸጽ ለማጸጽ ስትሮማን ፋላሲ ለመስራት አትሞክር ለማለት ፈልጌ ነው። ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።